ወይዘሮ ማርታ ሰላምና አቶ ደረጀ እየተነጋገሩትን ነገር ስትሰማ ራሷን ሳተች። በጣም ደነገጠች። እንግዲህ አቶ ደረጀን ምን ያህል እንደምታምነው እንደዚሁም ምን ያህል በሱ እርግጠኛ እንደሆነችና ኢቭን በቤቷ ውስጥ ያለችው ሰራተኛ ሰላም ስታረግዝ ለመውለድ እዚህን ደረጃ ላይ ስትደርስ ሁሉ የጎረቤትና አንዳንድ ሰዎችን አስተያየት ሰምታ ካልሆነ በስተቀር በራሷ ይህን ልጅ ከየት አመጣሽው ብላ ሰላምን ያለ ፍላጎቷ አስገድዳት እንድትናገር ተጭናትም አታውቅም። እንግዲህ ይህን ያደረገችው ለአቶ ደረጀ ያላት ክብር እንደዚሁም ሙሉ የሆነ እምነት ነው። በተደጋጋሚ አቶ ደረጀ እየተጨነቀ እንደነበረ እየነገራት ነበር። አንቺ ለእኔ አትገቢኝም ሁሉ ሲላት ነበረ። እንግዲህ ዛሬ ወይዘሮ ሰላም ለአቶ ደረጀ እያረገዘችው የተጸነሰው ጽንስ መውለጃ ጊዜዋ ሲደርስ ሁሉንም ነገር እንደምትናገር የልጁ አባት የተጸነሰው ጽንስ የልጁ አባት ማን እንደሆነ እናገራለሁ ብላ ነበረ። ይህንን ነገር ለሁሉም ከመናገር ይልቅ ምናልባት አቶ ደረጀ ለዚህ ነገር መፍትሄ ሊያገኝለት ይችላል፣ ወይም ደግሞ እውነታው ሳይጋለጥ ልክ እንደ ዳጣ የአባትነት ጥያቄው እንደዚሁ ለጊዜው በሚስጥራዊ ነገር ቢሆን በሚስጥራዊ መንገድ ቢሆን የሚል አስተያየት ቢሰጣት ብላ ነው። እንግዲህ አቶ ደረጀም እስካሁን ድረስ አያውቅም ነበረ። አቶ ደረጀም ልጁ መሆኑን የተጸነሰው ሕፃን ልጁ የአቶ ደረጀ ልጅ መሆኑን ሲሰማ በጣም ነበረ የተደናገጠው። ከአቶ ደረጀ በላይ ደግሞ ወይዘሮ ማርታ በጣም ተጎድታለች። እየሆነ ባለው ነገር ቆማ ራሷን ስታስከተወድቅ ድረስ ሁሉንም እየተከናወነ ያለውን እነሱ እያወሩት ያሉትን ነገር ሁሉ ስታዳምጥ ነበረ የቆየችው። በጣም የሚያሳዝን ነገር ነው። እንግዲህ ዳጣም እኔ ወደ መጣሁበት ብመለስ ይሻላል፣ ወደዛው ወደ መጣሁበት ብሄድ ይሻላል በማለት ስትናገር ነበረ። እንግዲህ ናታንም ይህንን ማድረግ የለብሽም፣ ጤነኛ አይደለሽም ወይ? ለምንድን ነው ማታገናዝቢው? አሁን እኮ አንቺ የአቶ ደረጀ ልጅ መሆንሽ ቢታወቅ ምናልባት ይህ ነገር መፍትሄ ሊገኝለት ይችላል በማለትም ሲናገር ነበር። ዳጣ በእሷ ምክንያት ይህ ቤተሰብ እንድበጠበጥ ፈጽሞ አትፈልግም። እርግጥ ወላጅ አባቷን ብታገኝም እስካሁን ድረስ ወላጅ እናቷን ግን እንዳላገኘች ነው እሷ የምታስበው። ምንም እንኳን ወላጅ እናቷ እሷን አውቃት እንደዚሁ የተለየ እንክብካቤ በተለይ ከቅርብ ጊዜ ወዲህ እያሳየቻት ቢሆንም የሰላም ሁኔታ ምናልባት ከውዴታ የመጣ እንጂ ምናልባት እናቴ ልትሆን ትችላለች ብላ እንኳን አስባ አታውቅም ዳጣ። ነገር ግን ከሰላም ጋር ስትሆን ደስተኛ እንደምትሆንም ደስ የሚል ስሜት እንደሚሰማትም ተናግራለች። እንግዲህ ሰላምዬም የእናትነት ፍላጎቷ በተለይ ደግሞ ልጇ ለወደፊት ጥሩ የሚባል ባል እንዲኖራት የቻለችውን ነገር ሁሉ እያደረገች ነው። በሌላ መልኩ ወይዘሮ ማርታ እንደዚሁ ለልጇ ጥሩ የሚባል ባል እንደዚሁም ልጇን የሚመጥን ቤተሰባቸውንም እነሱንም ሊመጥን የሚችል የልጃቸውንም ጸባይ ችሎ አስተካክሎ የተሻለ ህይወት ያኖራታል ብላ የተመኘችው ናታንን ነው። እንግዲህ ሰላምም ለልጇ ለዳጣ ያሰበችው ያንኑ ናታንን ነው። ሰላምዬ ከምንም በላይ ለናታን ካላት ቅርርብ አንጻር ብቻ ሳይሆን ዳጣ ካላት መልካም ጸባይ፣ መልካም ማንነት፣ ደስ የሚል ግልጽ የሆነ ቀለል ያለ ባህሪ ስላላት ናታን እንግዲህ ወደ ዳጣ ተስቦ ዳጣና ናታን እንደምታዩት በጣም ደስ በሚል ሁኔታ ላይ ነው ያሉት። ደስ በሚል ያልኳቸው ይግባባሉ፣ ይነጋገራሉ፣ ነገሮችን በግልጽ አንደኛው ለሌላኛው በጣም ያስባል። እንግዲህ ዳጣ ይህንን አስባ ነው የሚረዳት ነገሮችን በትክክል ተረድቶ መልሶ የሚያስረዳት ሰው እንደ አማካሪ የያዘችው እዛ ቤተሰብ ውስጥ ከማንም በላይ ከአባቷ ቀጥሎ ለናታን ነው ነገሮችን የምትነግረው። ለሰላምም ቢሆን እንዳትናገር እያለች ብዙ ምስጢሮችን ካሁን በፊት እንደነገረችው የቅርብ ጊዜ ትዝታችን ነው። በጣም ትልልቅ የሆኑ ምስጢሮችን ሁሉ ምስጢሮቹን ከሰማ በኋላ ይህን ምስጢር ለኔ መናገር የለብሽም እስከ ማለት ድረስ ደርሷል። ይህም ሊሆን የቻለው በተለይ ደግሞ ኤቢ አረቄ ያጠጥታው ሰክሮ ዳጣ የነገረችውን ትልቁን ምስጢር
ለኤቢ ሊነግራት ጫፍ ደርሶ ነበረ። እንግዲህ ድንገት ዳጣ መታ ነው ያ ነገር ለኤቢ ያልተሳካለት። ስለዚህ አንዳንድ ምስጢሮች ሳይነገሩ ቢቆዩ ይሻላሉ በማለትም ሲናገር ተደምጧል። ይሁን እንጂ እሷ ፈልጋ ብቻ እንዳልነገረችው ነው በወቅቱ ያየ ነው። ምክንያቱም ግዴታ መናገር አለብሽ፣ ዛሬ ልትነግሪ ግድ ይላል፣ ለምንድን ነው የምትደብቂ ብሎ ስለተጫናት ነበረ ያኔ የእውነታውን ልትነግረው የተገደደችው። እንግዲህ የዳጣን ብዙ ሚስጥሮች ከዳጣም አልፎ ደግሞ የሰላምን ሚስጥር በሰላም ከወለድኩ ኦልሬዲ እኔ ካለሁኝ ይህን የሰጠውህን ወረቀት ለዳጣ እንዳትሰጣት፣ እኔ ከሌለሁ ግን ስጣት በሚል መልኩ ነው እንግዲህ ምክንያቱም ዳጣ ልጇ መሆኗን ስለማታውቅ ሰላም ምንም እንኳን ብትሆን የዳጣ መጨረሻ ስለሚያሳስባት እንደዚሁም የእናትነት ጥያቄዋ በቂ የሆነ መልስ እንዲያገኝ ብላ አስባ ነው በዛን ህመም ስሜት ላይ ሆና ያንን ሁሉ ገጽ ጽፋ እንደዚሁ ሰው እንዳይደርስበት በቂ የሆነ ሽፋን አድርጋ ለናታን የሰጠችው። ናታንም በምን ያህል መንገድ በምን ያህል ብልጠትና አስተዋይነት ሚስጥሩን እየጠበቀ እንደሆነ አይተናል። እንግዲህ ተመሳሳይ እቃ ኮርኒስ ላይ ሰቅሎ ነበረ የሄደው። ኤቢ ወደዛ ክፍል ያንን ሚስጥር ለማወቅ ሰላም የሰጠችውን ለናታን የሰጠችውን ሚስጥር ለማወቅ ሰው በሌለበት ወቅት ተደብቃ ወደ ክፍሉ እንደምትገባ እንደዚሁም ደግሞ ያንን እቃ ፈልጋ ሳታገኝ ምንም አይነት እረፍት እንደማይኖራት ያውቃልና ያንን አናዳጅ የሆነ ጽሁፍ ነው ጽፎላት ያስቀመጠላት። የሚያሳዝነው ነገር ያልፈለገችበት ቦታ በቃ ያልቆፈረችው ጉድጓድ የለም ያንን ወረቀት ለማግኘት። በስተመጨረሻም እንግዲህ ኮርኒሱ ላይ ተንጠልጥሎ አግኝታው እንደምንም አውርዳ በጣም በችኮላና በተጣደፈ መልኩ ከፍታ ሚስጥሩን ለማየት ስትሞክር ግን ሌላ ነገር ነበረ ያጋጠማት። ናታን በዚህ ነገር ላይ በጣም ተመችቶኛል፣ የሰላምን ሚስጥር አሳልፎ ለኤቢ እንደማያጋልጥ እርግጠኛ የሆንበት መንገድ በጣም የተመቸን ፓርት ነው እዚህ ላይ። ወደ ዛሬው ርዕሴ ስመለስ እንግዲህ ወይዘሮ ማርታ አቶ ደረጀን ምን ያህል እንደምታምነው፣ ለቤቷ ምን ያህል ክብር እንዳላት፣ ለልጆቿ፣ ለትዳሯ፣ ለብዙ ነገር ወይዘሮ ማርታ የመልካምና የታታሪ እናቶች ተምሳሌት ናት። ምንም እንኳን ድራማው ድራማ ቢሆንም በጣም ትክክለኛና እውነተኛ ይህንን ትክክለኛ ታሪክ ባለ ትክክለኛ ታሪኮቹ እነሱ እስኪመስሉ ድረስ አንዳንድ የድራማውን ስመለከት ድራማ ሳይሆን የእውነተኛ ታሪክ እያየሁ ነው የሚመስለኝና በጣም ደስ የሚል አስተማሪ ቁም ነገር ያለው ድራማ ነው። እንግዲህ በመካከላቸው ያለው በተለይ ደግሞ አሁን ላይ ወይዘሮ ማርታ ከዚህ ድንጋጤ ስትመለስ አቶ ደረጀን ትረዳዋለች ብዬ ተስፋ አደርጋለሁ። በዋናነት ትዳሩ እንዳይፈርስ እንደዚሁም ደግሞ በተደጋጋሚ አቶ ደረጀ ተጨንቆ የወይዘሮ ማርታን ዓይን ለማየት እንኳን ፈርቶ በጣም እየተጨነቀ እንደነበረ በተደጋጋሚ ታየዋለች። ምን ሆነህ ነው ደሬ? ለምንድን ነው የማትነግረኝ? የሚያሳስበህ የሚያስጨንቀህ ነገር ያለ ይመስላል በማለትም እውነታውን እንዲነግራት ስትጠይቀው ኖራለች። በአሁኑ ላይ ግን አቶ ደረጀ ለወይዘሮ ማርታ ሊነግራት የነበረው ትልቁ ምስጢር የዳጣ ነበር እንጂ እንደዚህ የሰላም የተጸነሰው ጽንስ አልመሰላትም። እንግዲህ በአሁኑ ላይ ወይዘሮ ማርታ የሰማችውና ያወቀችው ሰላም የጸነሰችው ልጅ ከአቶ ደረጀ መሆኑን ነው። ደረጀም ሲሰማ በጣም ነበረ የደነገጠው፣ አፉን ነበረ የያዘው። በጣም ተደናግጦ ምን ማለት እንዳለባት እንኳን የምታውቅ አልመሰለውም ነበረ። ምክንያቱም እንዴት እኔ ሳላውቅ ብሎ ነበረ እሱ የደነገጠው። እንግዲህ ጉዳዩን እንዴት እንደሆነም አስረድተዋለች ሰላም። በጣም ተደናግጧል። ታዲያ ይህንን እንዴት አድርገሽ ነው የምትናገሪው? እንዴትስ ነው ይህንን ነገር በማለት በጣም ተናዶ ነበር። የጠፋችውን ልጄን ለማስመለስ ብዬ ነው ይሄን ያደረግኩት፣ በጣም ይቅርታ አድርግልኝ፣ ከሆነ በኋላ እኔም ተጸጽቻለሁ በማለት እንጂ መጀመሪያ ፈልጌ ነበር ያደረግኩት በማለት እንደዚሁም ጊዜውን በወቅቱ ወይዘሮ ማርታ ወደ ዱባይ ሂዳ እንደነበረ ሁሉ ጊዜውን አስታውሳ ነበረ የነገረችው። ሁሉን ነገር እያወሩ የነበረውን ደግሞ
ወይዘሮ ማርታ አዳምጣለች። ይህም ነገር ነው በጣም ራሷን ስታ እንድትወድቅም እንደዚሁ እንድትጮህም ያደረጋት። በጣም ከባድ ውሳኔ ትወስናለች ብለን ተስፋ እናደርጋለን። እንግዲህ ከአሁኑ ሁኔታዋ ላይ ስትነቃ ለመሆኑ ወይዘሮ ማርታ ቤቱ እንዲፈርስ እንደዚሁም ትዳሯ እንዲበተን ልጆቿ እንዲለያዩ ልጆቿ ከአባታቸው ጋር ወይም ከእናታቸው ጋር እንዲለያዩ ትፈቅድ ይሆን ወይስ በማስተዋል ይህንን ቤት እንደምንም ለማቆም እንደዚሁ ነገሮችን ለማለፍ ትሞክራለች የሚለውን ስትነቃ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ